ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲሆንላችሁ እሞኝላችሁ አለ ቤስችስ ጎንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልዩ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነ እንግዲህ ሴዶ ማርሻል የሆነችው የአሜሪካ ጉዳይ ነው። አሜሪካ ብዙ ጊዜ እየተመሳሰለችብኝ ያለችው ሴዶ ማርሻል የሚባል ልጅ አለ እዚህ ቲክቶክ ላይ ሁላችሁ የምታውቁት በሚሊዮን የሚቆጠር ሰው አለ እና ሴዶ ማርሻል ምስኪኖችን ቆልምሞ ይጥላል። ይላችሁ ቦርጫም ነው፣ ወፍራም ነው፣ ጉብዳ ነው። ከዛ በኋላ ሉምምድ ብሎኬት በአናቱ ይሶብራል፣ ይፎክራል፣ ያቁራራል። ሳክስ ፕሮማክስ ነው እና ፕሮፌሽናል የሆኑ ሰዎችን ስታመጣና ግጠም ስትለው ይፎረጥጣል። ግጠም ስትለው ይፎረጥጣል። አሁን ደግሞ ብታየት አሜሪካ እኔ ሱፐር ፓወር ነኝ፣ ማንም ከፀሐይ በታች አይችለኝም አለ። ይሄው ራሽያን ግጠሚ ተብሎ ዩክሬን ላይ ሪንግ ተዘጋጅተው ገጠሙ። ራሽያ አሜሪካ አለኝ ያለችውን መሳሪያ በሙሉ ወደ አመድነት ቀይራለች። አለኝ በቃ ይሄ ጥሩ ነው ያለችው መሳሪያ በሙሉ አምጥታ የመከላከያ አሁን የአየር መከላከያ ስርዓቶች በሙሉ የማጥቃዎች ታንኮች በሙሉ አይደፈረ የተባሉ የአሜሪካ መድፎች ታንኮች በሙሉ ዩክሬን ምድር ላይ መጥተው ጭድ ነው የሆኑት። ጭድ አመድ ነው የሆኑት። አሁን ቬንዙዌላ ላይ ምን አሉ? ሳክስ ፕሮማክስ እንደ ሴዶ ማርሻል ሱፐር ፓወር ተጠቅመናል። ልዩ ዓለም አይቶት የማያውቅ ልዩ ኃይል ነው የተጠቅመን አይደለም። እዛ የምትሰክሱትን ሄዳችሁ ሰክሰው። ምንም ልዩ ኃይል የለም። ምንም የተለየ ቴክኖሎጂ የለም። ካለ ለምን ዩክሬን ላይ ሰጣቸው? ዩክሬን እችን የኔ ጣት የምታክል መሬት ለምን አታስመልስም ታዲያ? ይሄ እጅግ በጣም የተራቀቀ ሳይፈነዳ መሬት ሳይገለባብጥ ቬንዙዌላን ጭጭ ያደረገው መሳሪያ ካላቸው ለምን ከአፍጋኒስታን ፎርጥጣችሁ ወጣችሁ? አይዛ አድቆ የዚህ አፍሪካ የደነዘዘ የፈዘዘ የቆረቆደ ትውልድ ስላለ እነሱ ይሰሙናል ብለውን እንጂ ሌላ ዓለም አይሰማም። እና የአሜሪካ ጉዳይ የሴዶ ማርሻል ጉዳይ ነው። ይሄው ለኢራን ተንቆራጠጦች። ቆይ ደበድባታለሁ ዛሬ፣ ቆይ ነገ ደበድባለሁ፣ ቆይ ከነገ ወዲያ፣ ቆይ እየተዘጋጀ፣ ቆይ መርከቡ መጣ፣ ቆይ ጀቱ መጣ፣ ቆይ ሚሳኤል ተጠጋይዳል ውጋታ። ኧረ በስመ አብ ኧረ በስመ አብ ተንቆራጠጡ። 9 ወር ሙጣ እንደመጣ ሴቱ። ለምን እነዚህ ኢራኖቹም ባያሸንፉህም አታሸንፋቸውም። ማንቁርቶን ይዘው ዓለምን ወደ ችግር ወደ መቀመቅ ይዘው ይገባሉ። ወሰሩ ብሌቪት ወርነ ብታምኑም ባታምኑ ይሄን ስለሚያውቁ ነው የተጨነቁት። ይሄን ያውቁታል። እነዚህ እብዶች ወፈፌዎች ምን ርቀት ሊሄዱ እንደሚችሉ አይታወቅም። የሰሜን ኮሪያ የታወቀ ነው። ሰሜን ኮሪያ ያው ወፈፌዎች ናቸው። ኒኩለር ይጠቀማሉ። መጀመሪያ ደቡብ ኮሪያ የምትባል አገር ከምድሮ ትጦረጋለች። ቀጥሎ ጃፓን፣ ቀጥሎ የአሜሪካ የጦር ኃይል ያለበት ቦታ ሁሉ ይጦረጋል። ቀጥሎ ወደ አሜሪካም ሊመጡ ይችላሉ። ቁርጡ የታወቀ ነው። የራሽያም ቁርጡ የታወቀ ነው። የቻይናም ቁርጡ የታወቀ ነው። የፓኪስታንም ቁርጡ የታወቀ ነው። የነዚህ የኢራኖቹ ጉዳይ ቁርጡ አልታወቀም ወገኖቼ። አንቆራጠጧል። ቆይ ልዋጋ ነው በዚህ 24 ሰዓት ውስጥ፣ በዚህ 8 ሰዓት ውስጥ፣ ቆይ በ6 ሰዓት፣ ቆይ በ9 ሰዓት፣ ቆይ ልብላ፣ ቆይ ልልበስ፣ ቆይ ችርስ ለጦርነታችን እና ይሄ ሴዶ ማርሻል አይታችሁታል። የሆነ ማዕት የሚበላ ሴዶ ማርሻል አንድ ጊዜ ቁጭ ብለው ወደ 9 ጁስ ይጠጣል። 14 ጁስ 30 ኪሎ ስጋ ምናምን ብሎ አንድ ጊዜ ከታል። ናግጠም ሲሉት ግን ይበራል። እና እውነቴ ነው የምላቸው፣ አብና አረጋይ ነው የምላቸው። እኔ አደባባይ መስቀል አደባባይ ላይ ስቆለኝ አሜሪካኖች ራሽያን አይገጥሙም፣ ቻይናን አይነኩም፣ ፓኪስታንን ጫፋን አይነኩም፣ ሰሜን ኮሪያን እስከ ዘላለም ዓለም አይነኩም ነው ብለን ኮነኮ ያበቃል። ፋይሉ ይዘጋል። የሁላችንም ፋይል ነው ይዘጋው። በነገራችን ላይ የሰማዩ ንጉሥ ያተረፈን እንተርፋለን እንጂ ከዛ በኋላ የልጆች ዕቃ የለም የኔ ጌታ። ከዛ በኋላ ምንም አይነት ጭዌ አይሰራም። ምንም አይነት ጭዌ ምንም በቃ ምንም እኮ ነው ያልኩት። ይቱግባባና ምንም አይነት ጭዌ መሬቱ ላይ አይሰራም ነው ምን ያለሁት አይሰራም። እና እውነቱ ለመነጋገር በግሪንላንድ ጉዳይ እንደምታዩት ዶናልድ ጄ ትራምፕ ቆይ
እሺ ቆይ በጉልበት፣ እሺ ቆይ በጸፋይ፣ እሺ ቆይ በዲፕሎማሲ፣ እሺ ለግሪንላንድ ነዋሪዎች $1 ሚሊዮን ልስጣቸው አለው። $1 ሚሊዮን ለእያንዳንዱ የግሪንላንድ ህዝብ ልስጥ። ይህ ይጨንቃል፣ ያንቆራጥጣል። ውጊያ ቀላል አይደለም። እዚህ ኢትዮጵያ ውስጥ ብዙ ሰዎች ስለ ጦርነት ያላቸው አረዳድ በጣም እንትን ነው፣ የወደቀ ነው። ጦርነት የኔ ጌታ ደም ከተቃባ በኋላ ምንም አይመስልህም፣ ምንም አይመስልህም። አንዴ በቃ ሞት ከመጣ በኋላ ድሃ ሁን ሀብታም ሁን የጦርነት ብቃት ይኖር አይኖር ዝም ብለህ እየተፋለምክ ሙት ነው በቃ። ደፋሩን ፈሪሁን ምንም ጉዳይ አይሰጥም። ጦርነት ቦታ ላይ አንዴ ከገባህ አንዴ ዋጋ መክፈል ከተጀመረ አንዴ ውቆው ደብልቀውና እልቂት ከተጀመረ አበቃ አበቃ። ስለዚህ ነገ ከነገ ወዲያ የምታዩት ነገር ነው። የተናገርነውን በዓይናቸው አይታቸው በጆሮአቸው ሰማችሁ ልብ ብላችሁ የምትፈርዱት ጉዳይ ይሆናል። ለማየት ያውቃቸው። ይሄ ሰውዬ መረጃውን ከየት ነበር የሚያገኘው ትላለህ? ድብልቅልቁ ነው የሚወጣው። ድብልቅ ለዚህ ለዓለም በሙሉ ከዚህ በፊት 12 ቀን ጦርነት እንደምታውቁት ቁጭ ብለን ዘና ብለን እየተነተረን እየፎተፎትን ነው። አሁን እንደዛ አትፎተፎትም። አሁን ቤት ድረስ እያንኳኳ ነው የሚመጣው። እኔ የተለየ ኃይል አለኝ ምናምን የለም። እንደዛ አይሰራም አይሰራም። አሁን አሜሪካኖቹ ቬንዙዌላ ላይ ድግምት የመሰለ እናንተ ማታውቁት አፍዘዛ ደንግዝ ነው እንግዲህ። ካልተኮሱ ከተማው ካልፈነዳ ካልተጎለባበጠ ምንድነው ልዩ ፓወር ልዩ ኃይል ተጠቅመናል ቬንዙዌላ ላይ ይላል። አልተኮስንም፣ ቦምባ ላይ አዘነብንም፣ አልጎለባበጥነው፣ ግን ልዩ ኃይል ተጠቅመናል። ድግምት ነው የሆነ ሱፐር ናቹራል ነገር እንደተጠቀሙ ነው የሚያሳይት ያለው። ድግምት ሊሆን ይችላል የሱዳኑ ሞጣት ነው የተሰራው። በቃ እኔ አሁን አውቄያለሁ። ቬንዙዌላ ላይ አሜሪካ እንደተናገረች ከሆነ የተለየ የተራቀቀ በጣም ማንም ሊያየው ሊረዳ የማይችል ምናምን ብላል። ድግምት ነው ይሄ። ድግምት ለምን ዩክሬን ላይ አልሰራም ነው ጥያቄ። አሜሪካኖቹ እጅግ በጣም የተራቀቀ ይሄን ያህል ውስብስብ የሆነ የማይፈነዳ የማይኮረባብት መሳሪያ ካላቸው የዩክሬንን መሬት ወሮ የተቀመጠው አደገኛና ጆግናው የራሽያ ጦር ለምን እችን የኔን ጣት የምታክል እችን የምታክል ጣቴን የምታክል መሬት ለምን አታስመልስም? ዩክሬን ላይ ለምን አትጠቀሙት ነው ጥያቄ። ከባድ ጥያቄ ነው የጠየኩት፣ ግን $1 ሚሊዮን ጥያቄ እና የማይመስል ይሄ እኛ ላይ ሰክሱ ከፈለጋችሁ ሳክስ ፕሮማክስ ሴዶ ማርሻል ብያጃለሁ። በቃ ሴዶ ማርሻል ሰሜን ኮሪያ ለምን አትነካም? እሺ ውረድ እንውረድ ተባባል እስቲ ከሰሜን ኮሪያ ጋር እስቲ ከራሽያ ጋር ውረድ እንውረድ እስቲ ተባባል። 32 የአውሮፓ ሀገር ይንቆራጠጣል እንደዚህ ዳርዳር ይንቆራጠጣል። አቺ ራሽያ ግን አተይም አይደወረሽም እንደ ይላል እየተንቆራጠጠ አንድ ወታደር አይሄድም የኔቶ ያ ሁሉ አሜሪካንን እንገጥማለን ብለው የሄደ የኔቶ ሰራዊት 50 ሰው በቁጥቁጥ እና አትንጎሩልኛ እዛ እንትናችን ሳክሳችን በምትነፉበት ንፉ። ልብ ካላችሁ ቻይናን ግጠሙ፣ ልብ ካላችሁ ፓኪስታንን ግጠሙ፣ ለራሽያን ግጠሙ፣ ሰሜን ኮሪያን ግጠሙ። የኢራን ጉዳይ ያለየለት ስለሆነ ነው። አሁን ትንሽ እንደዚህ ያንቆራጠጠው ምንድን ነው? ኢራንን ብንነካ ኒኩለር የሚባለው ነገር ትጠቀም ይሆን አይሆንም የሚለው አለየለትም እና ኒኩለር ቦምቡ ተጭኖ መጥቷል ወይስ አልመጣም? ራሽያኖቹ መሳሪያ አስጠግነው ወጉናል ወይስ አይወጉንም የሚል አይታቻል። የእንትና የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ኔቶ ላይ ማዕቀብ ከጣሉ በኋላ $1 ትሪሊዮን ማርኬት ብሎ ይወደቅ ባፍጢሙ ሳክስ ምንም አይሰራም። በቃ ኔቶ ላይ ማዕቀብ እንትን አውሮፓ ህብረት ላይ የጣሉት ማዕቀብ በአንድ ቀን ውስጥ አሜሪካ $1 ትሪሊዮን ነው የከሰረችው። መሰከስና መሬቱ ላይ ያለው እውነት የሰማይና የምድር ያክል ይለያያል። እኛህን ማጎናዘብ የምንችል ሰዎች ስለሆነን አንሰማ። እኛ አሜሪካ ጥላቻ፣ የአውሮፓ ጥላቻ የለብንም። የአፍሪካ ጥላቻ፣ የሰሜን የዛ ጥላቻ፣ እኛ የካናዳ የደቡብ አሜሪካ ጥላቻ የለብንም። እኛ እውነታውን ግን ቁጭ እናደርጋለን ማሰብ እንደሚችል ሰው። እኛ እንድ ጡጦ እንደሚጠቡ ህጻናት አይደለምና ግራ ቀኝ አስበን
ሳክሳችሁን ደርሶንባችኋል ማለት ነው። ይሄን ሀሳብ ሲሞቻችን ላይ አርግ ሼር አድርጉ። እወዳችኋለሁ። ፒስ